የኢትዮጵያ ብሔራዊ ቡድን አምበል አስቻለው ታመነ ከግብጽ ብሔራዊ ቡድን ሽንፈት በኋላ በማህበራዊ ትስስር ገጾች የእርሱን ምስል በማጋራት እጅግ ሲንቀሳቀስ የነበረውን ክስተት ምላሽ ሰጥቶበታል። የዩቲዩብ ተከታታዮቻችን መረጃዎቻችንን ስለምታደምጡ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እንዲዳረስም ላይክ፣ ሼር እና ኮሜንት ማድረግ እንዳትዘነጉ። የአስቻለው ታመነ ምስል በማህበራዊ ትስስር ገጾች ሲጋራ የነበረው ከግብጽ አምበል ሞህ ሳላህ ጋር ከጨዋታው ጅማሮ አስቀድሞ በፌር ፕሌይ የሁለቱ ብሔራዊ ቡድን ኤምብለም ለመቀያየር በነበሩበት ጊዜ ያስቻለው ታመነን ሰውነት ከመጠን በላይ በማወፈር እጅግ ቦርጫም ሰው አስመስሎ የለጠፉበትን ምስል አስቻለው ታመነ ምላሽ ሰጥቷል። ይህንን ፎቶ ኤዲት አድርገው እኔን ለማሸማቀቅ ረጅም ርቀት የተጓዙ ሰዎች አዝኜባቸዋለሁ። እንደዚህ አይነት ጥበብ ያላችሁ ሰዎች ለጥሩ ነገር ተጠቀሙበት ብሏል። ከኢትዮጵያ ብሔራዊ ቡድን ደጋፊነት ወደ ኢትዮጵያ ብሔራዊ ቡድን ተጫዋችነት አሁን ደግሞ በአምበልነት ይህንን ቡድን እየመራ የሚገኘው አስቻለው ታመነ ከጨዋታው በፊት የግብጽ ብሔራዊ ቡድን መሐመድ ሳላህን ስለያዘ የተለየ የምንሰጠው የተጋነነ ግምት የለም በማለት ሀሳቡን አጋርቶ እንደነበረ ይታወሳል። የኢትዮጵያ ብሔራዊ ቡድን ከግብጽ የ2-0 ሽንፈቱ በኋላ ዋና አሰልጣኙ መሳይ ተፈሪ በሰጡት አስተያየት ይህ ጨዋታ ጎል እስከተቆጠረባቸው ጊዜ ድረስ በጥሩ ፉክክር ሲገዳደሩ እንደነበረ ገልጸዋል። ተያያዘ ዜና ኢትዮጵያውያን አትሌቶች ዛሬ በቻይና ናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና ለኢትዮጵያ የመጀመሪያ ሜዳሊያ ማስገኘት ችለዋል። ኢትዮጵያ በዚህ ውድድር የመጀመሪያ የወርቅ ሜዳሊያዋን በ3000 ሜትር የሴቶች ፍጻሜ አሳክታለች። በቻይና ናንጂንግ እየተደረገ በሚገኘው 20ኛው የቤት ውስጥ ዓለም ሻምፒዮና በ3000 ሜትር ፍጻሜ አትሌት ፍሬወይኒ ኃይሉ አንደኛ በመውጣት የወርቅ ሜዳሊያ አግኝታለች። ለ20ኛ ጊዜ በተደረገው በዚህ ውድድር ፍሬወይኒ ኃይሉ ርቀቱን ለማጠናቀቅ 8 ደቂቃ ከ37 ሰከንድ ከ21 ማይክሮ ሰከንድ ፈጅቶባታል። ይህች አትሌት ባለፈው ዓመት በነበረው የቤት ውስጥ ዓለም ሻምፒዮና በ1500 ሜትር የወርቅ ሜዳሊያ እንዳሳካች ይታወሳል። 12 አትሌቶች በተፎካከሩበት የ3000 ሜትር ፍጻሜ ብርቄ ሀየሎም 5ኛ ደረጃ በመውጣት አጠናቃለች። በሌላ ውድድር በ3000 ሜትር የወንዶች ፍጻሜ በሪሁ አረጋዊ 2ኛ ወጥቶ የብር ሜዳሊያ ማጥለቅ ችሏል። ለ20ኛ ጊዜ የተደረገ በሚገኘው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሪሁ ርቀቱን ለማጠናቀቅ 7 ደቂቃ ከ46 ሰከንድ ከ25 ማይክሮ ሰከንድ ፈጅቶበታል። ውድድሩን ከእርሱ ቀድሞ ያጠናቀቀው ኖርዌያዊው አትሌት ጃኮብ ኢንግብሪግትሰን ነው። ይህንን ውድድር እስከ መጨረሻው መስመር ድረስ በብርቱ ፉክክር ሲመራ የነበረው በሪሁ አረጋዊ የመጨረሻውን 20 እና 30 ሜትሮች ግን በዚህ ኖርዌያዊ አትሌት ለመቀደም ተገዷል። ኢትዮጵያ የመጀመሪያ የወርቅና የብር ሜዳሊያዋን ዛሬ ያሳካች ሲሆን የዚህ ውድድር የፍጻሜ ዕለት በሆነው እሁድ በሴቶችና በወንዶች በሚደረጉ የፍጻሜ ውድድሮች ተጨማሪ ሜዳሊያዎችን ኢትዮጵያ ታሳካለች ተብሎ ይጠበቃል።